የጀነት ሀገር ምን ትመስላለች? ጀነት ውስጥ ምሽቱ ምን ይመስላል? የጀነት ሰዎች እውን ይተኛሉን? ለአንድ ሰው የሚሰጠው የጀነት ግዛት ስፋቱ ምን ያህላል? ጀነት ላይ የሚፈሱ አራቱ አስደናቂ ወንዞች ሚስጥራቸው ምንድነው? የአባይ ወንዝ ከጀነት ጋር ያለው ትስስር ምንድነው? ጀነት ውስጥ ገበያ አለን? እዚያ ገበያ ላይስ ምን ይሸመታል? የጀነት ሰዎች ከዱንያ ቤተሰቦቻቸው ጋር እንዴት ይገናኛሉ? ጀነት ውስጥ ስፍር ቁጥር የሌለውን ማዕድ የጀነት ሰዎች እንዴት ችለው ይመገቡታል? ጀነት ውስጥ እውን አላህ ይታያልን? ይህን መሰናዱ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር ጠይቃለሁ። ለቅጽበት ቆም በል። ይህንም ምልህ ቪዲዮ ረጅም ስለሆነ አይደለም፣ ነገር ግን አሁን የምታዳምጠው ጉዞ ተራ ጉዞ ስላልሆነ ነው። ይህ የምነግርህ ዝም ብሎ የሚወራ ተረት ወይንም ለመዝናናት ተብሎ የሚፈጠር ምናባዊ እይታ አይደለም። ይህ አላህ ለታጋሽ ባሮቹ የገባውን ቃል ኪዳን አሻግሮ የሚያሳይ ምናባዊ መስኮት ነው። የአላህ ቃል ኪዳኑም በኢማን ተሞልተህና በልብህ ውስጥ ቢሰርጽ ከእርሱ በኋላ ያለውን ነገር ሁሉ የሚቀይር ነው። በሕይወት ዘመንህ ስንት ጊዜ ደክሞ የሚያይህ ሰው አጥተሃል? ስንት ጊዜ ታግሰህ አላህ እያየኝ ይሆን ብለህ ራስህን ጠይቀሃል? ስንት ጊዜ ነው የሐሳብ ህመሙ ልብህ ሊሸከመው ከሚችለው በላይ እንደረዘመ ያሰብከው? ወንድሜ ረጋ ብለህ ስማኝ። ምንም የባከነ ነገር የለም። ያለ ካሳ በስህተት የፈሰሰች አንዳችን አትኖርም። ክፍያ ቢኖረው እንጂ ያለ ትርጉም ያለፈብህ ምንም አይነት ህመም አይኖርም። ምክንያቱም እዚያ አንድ ስፍራ አለ። ለደካሞች የተፈጠረ ቦታ አይደለም። ቦታው ለታገሱና ውጤቱን ገና ላልተመለከቱ ሰዎች የተፈጠረ ውብ ቦታ ነው። አካልን ብቻ የሚከስ ሳይሆን አስቀድሞ ልብን የሚጠግን ስፍራ። ገብተህ ስትረግጠው ለምን አዝነህ እንደነበር ጭራሹኑ የምትረሳበት ውብ ስፍራ ነው። በዚህ ቪዲዮ ስለ ጀነት ከዚህ በፊት በሰማኸው መልኩ አልነግርህም። ጀነትን የገባህት እስኪመስልህ በምናብህ የጀነትን ዓለም አስቃኝሃለሁ። የቂያ ማለት ለባሪያው ጀነት ግባ ከሚባልበት የመጀመሪያው ቅጽበት አንስቶ ድካም ወደሚያበቃበትና ዘላለማዊነት ወደሚጀምርበት ዓለም በምናብ አሳፍርሃለሁ። ወንድሜ ሕይወት ውስጥህን አድክሞህ ከሆነ ይህ ቪዲዮ ላንተ ነው። እስኪ አስብ፣ ሁሉም ነገር አክትሟል። ድካሙ፣ ፍርሃቱ፣ ሌሊት እንቅልፍ የሚነሱህ እነዚያ የሕይወት ጥያቄዎች ሁሉ አልፈዋል። ጌታዬ ሆይ ይህ መከራ የሚያበቃው መቼ ይሆን እያልክ የምታማርርባቸው ጊዜያት በሙሉ አብቅተዋል። እነሆ አሁን እዚህ ነህ። ያ የሰው ልጅ በሙሉ ከቀብሩ ተቀስቅሶ በጌታው ፊት ቀርቦና የቀለለ ምርመራ ተመርምሮ ቆሟል። ከዚያም ከግዙፍ ተራራዎች የከበደች በምድር ላይ ከቀመስከው ነገር ሁሉ የጣፈጠች አንዲት ቃል ትሰማለች። እሷም እገሌ ሆይ ጀነት ግባ ትሰኛለች። ይህች ተራ ቃል አይደለችም። የደስታን ንዝረትን የምትፈጥር ድንቅ ቃል ናት። መጀመሪያ ላይ ይህን ስትሰማ ማመን ያቅተሃል። ከረጅም ሕልም የመንቃት ፍርሃት እንዳደረበት ሰው በድንጋጤ ዙሪያህን ትቃኛለህ። አንድ እርምጃ ወደፊትም ትራመዳለህ። መጀመሪያ የሚሰማህ ነገር ቢኖር ታላቅ እርጋታ ነው። ገና ከተወለድክበት ዕለት አንስቶ በውስጥህ የነበረው ፍርሃት በአንዴ የጠፋ ይመስል ድንገት ልብህን የሚሞላው ፍጹም ሰላምና ሰኪና ይሰማሃል። ጭንቀት የለም፣ ሐዘን የለም፣ ስለ ነገ የሚፈጠር አንዳች ስጋት የለም። የምድርን ድምፅ በማይመስል ወደር የለሽ እዝነት በተሞላ ድምፅ እንዲህ ይባልልሃል፣ ሰላም በእናንተ ላይ ይሁን፣ ከወንጀል የጸዳችሁ ሁናችኋልና ለዘላለም ነዋሪዎች ሁናችሁ ወደ ጀነት ግቡ። ያ ሰላም! ይህች ቃል የምድር ሰዎች በሙሉ ቢከፋፈሏት ትበቃቸው ነበር። ጀነትንም ትገባለህ። እግርህ የጀነትን መሬት ሲረግጥ የሚያርፈው በአፈር ወይም በድንጋይ ላይ አይደለም። በምድር ላይ ስሙን የማይታወቅ እጅግ ውብ ነገር ላይ እግርህ ያርፋል።
እግርህ የሚያርፍበት ወለል ብርሃን የሚረጭ ለእግር የሚመች ልክ እንደሚያውቅህና ሲጠብቅህ እንደኖረ የሚሰማህ ልዩ መሬት። ቀና ብለህ ትመለከታለህ። ይህን ጊዜ ዘመን ከመቁጠር ይቆማል። የጀነት ሰማይ እንደለመድነው ሰማያዊ ወይንም ጥቁር አይደለም። የምታቃጥል ፀሐይ ከሰማዩ ላይ የለችም። የሚያስፈራ ጨለማም ከዙሪያህ የለም። ዓይን የማይጎዳና ነፍስን የማያደክም ቋሚ የተረጋጋ ብርሃን ዙሪያ ገባህ ላይ ይበተናል። ስለ አየሩ ምን ልበልህ? እንዲሁ የሚተነፈስ አየር ብቻ ሳይሆን በጣም የሚጠጣ አየርም ጭምር ነው። ደረትህም በምቾት ይሞላል። በምድር የነበረውን ትንፋሽ ሁሉ ጎዶሎ እንደነበርና ይህ ግን የመጀመሪያው ሙሉ ትንፋሽ እንደሆነም ይሰማሃል። ከዚያም መዓዛው ይመጣል። ከምንም ነገር ጋር የማይመሳሰል እጅግ ጥዑም መዓዛ። ሚስክ ብቻ አይደለም፣ አንበርም ብቻ አይደለም። ብቻ በምድር ላይ ተፈጥሮ የማያውቅ ልዩ ውህድ መዓዛው ያውድሃል። እውነተኛ ቤቴ ውስጥ ነው ያለሁት የሚል ስሜትን የሚቀሰቅስ መዓዛ አፍንጫህን ያጥነዋል። ትራመዳለህ። መራመድ አይደክምህም። የሰውነት መክበድም የለብህም። አካልህ ያ በምድር የምታውቀው ደካማው አካል አይደለም። በዱንያ ይሰሙህ የነበሩ ህመሞች፣ የጉልበት ህመም፣ የወገብ ቁርጥማት፣ የራስ ምታት እና ሌሎች በሽታዎች አንዳቸውም አይሰሙህም። የገባህበትን ጀነት እየተመለከትክ ትራመዳለህ። ወንዞችን ታያለህ፣ ግና እንደ ምድር ወንዞች አይደሉም። የጠራ ውሃ ወንዝ፣ ምንም ያላደፈረሰው መልኩም ሆነ ጣዕሙ ያልተቀየረ የወተት ወንዝ፣ ለጠጪዎች ጣፋጭ የሆነ አናት የማያዞርና አእምሮ የማያስት የወይን ወንዝ፣ እንዲሁም የጠራ የማር ወንዝ ዙሪያ ገባህን ሲፈስ ትመለከታለህ። እያየህም ትደነቃለህ። የሚገርመው መደነቅ አይደክምህም፣ ይልቁንም ሐሴትን ይጨምርልሃል። በረጃጅም ቤተ መንግሥቶች መካከልም ታልፋለህ። ከሉል ከወርቅ ከብርና ስም ከሌለው ውድ ነገር የተገነቡ ሕንፃዎችህን በአግራሞት እየተመለከትክ ትራመዳለህ። የምድር ነገሥታት ሁሉ ቢሰበሰቡ የአንዱን በር እንኳ መስራት የማይችሉትን ግዙፍ የሕንፃ ጥበብ ከግዛትህ እንደ ጉድ ታያለህ። ከዚያም ትቆማለህ፣ በስምህም ትጠራለህ። አዎን፣ በዚያ በምድር ትጠራበት በነበረው ስምህ ከዚያም ግዛት እንደ አዲስ ትጠራለህ። ዞረህም ትመለከታለህ። ፊቱ በብርሃን የተሞላ ድምፁ መረጋጋትን የሚሰጥ መልአክ ከፊትህ ይቆማል። እንዲህ ይልሃል፣ ይህ መኖሪያህ ነው። ይህን ጊዜ በድንጋጤ ፈዘህ ይህ ለኔ ብለህ ትጠይቃለህ። በምድር ሳለህ ታልመው የነበርከው ቤት፣ ዋጋውን ለመክፈል የደከምክለትና ተስፋ የቆረጥክበት ቤት ዛሬ ላይ እንደ ቅንጣት አንሶና ወርዶ ይታወሰሃል። ዞር ብለህም በዱንያ ውብ ቤትህ በትዝታ ትስቃለህ። ምክንያቱም ከፊትህ ያለው ነገር ከምንም ነገር ጋር አይወዳደርምና። ወደ ሕንፃው ቀርበህም በሩን ትከፍታለህ። ቁልፍ የለም። መግባት ስለፈለክ ብቻ በሩ በራሱ ጊዜ ይከፈትልሃል። ወደ ውስጥም ትገባለህ። ወደ ክብር ቤተ መንግሥትህም ዘልቀህ ትገባለህ። በዚህኛው ጊዜ ግን እንደ በፊቱ በፍርሃት እየተንቀጠቀጥክ ወይም እያመነታህ ሳይሆን ከዚህ ውጣ ተብለህ እንደማትባረርና ይህ ቦታ ለጉብኝት ሳይሆን ለዘላለም መኖሪያነት እንደተሰጠህ በተረዳ ሰው ሁኔታ እርግጠኛ እርምጃ ትራመዳለህ። ለመጀመሪያ ጊዜ የዘላለም ዘውታሪነት ትርጉም በሐሳብ ደረጃ ሳይሆን በልብህ ውስጥ እንዳደረና ስጋት እንደሌለብህ ይሰማሃል። የሕንፃው ግድግዳዎች ዝም ብለው የቆሙ አይደሉም። መረጋጋትን በጆሮህ የሚያንሾካሹኩልህ ይመስልሃል። ቀለማቱ ለዓይን የሚታይ ብቻ ሳይሆኑ ልብን የሚያስደስቱና የሚያረኩ ናቸው። እያንዳንዱ የቤቱ ማዕዘን በምድር ላይ ሕይወትህ ዓለም የጠበበችህን ጊዜያትና እንባ ያፈሰስክበትን ክፍል ያስረሳህ ዘንድ ተለይቶ የተሠራ ድንቅ ቤት ይመስላል። ዓይንህን ወደ ውስጥ ስትልክ ጭንቅንቅ ወይንም ግርግር ሳይሆን ወሰን የሌለው ስፋት ነው ላንተ የሚታይህ። ስፋቱ በቦታው ብቻ ሳይሆን በነፍስህም ውስጥ መረጋጋትና ስፋትን ይፈጥርልሃል። አልጋዎችህ በክብርና በሥርዓት ተሰድረዋል። ምንጣፉና ልብሱ ከሐር የተሠራ ሆኖ ሲተኛበትም ሲለበስም ቆዳን አይለበልብም። መዓዛው አፍንጫን አይዘጋም፣ የስትንፋስ ደረትህን ያሰፋልሃል እንጂ። ወደ አልጋው ስትጠጋ ለማረፍ ብለህ የመቀመጥ ፍላጎት አይሰማህም። ምክንያቱም ድካም የሚባል ነገር ገና ከጀነት ስትገባ ከላይህ ላይ ተገፎ ወድቋልና።
እጅህን ግድግዳው ላይ ታሳርፋለህ። እንደ ድንጋይ ያልጠጠረ እንደ እንጨት ያልከረደደ ልዩ ልስላሴ እጅህን ይሰማሃል። ያን ግድግዳ የምድር ሰዎች ቢነኩት ከልስላሴው ብዛት በሕልም እንጂ በእውነት ያለ አይመስላቸውም። ድንገት ትቆማለህ። የቆምከው የሚያስፈራ ነገር አጋጥሞህ አይደለም። ልብህ በአንድ እውነት ግልጽና ንጹሕ በሆነ ስሜት ስለተሞላ ነው። ይህም ስሜት እዚህ ግዛት ውስጥ አልታመምም፣ አላረጅም፣ አልፈራም፣ እዚህ ማንንም አላጣም፣ ራሴንም እዚህ አልጥልም የሚል ነው። ይህች የነጻነት ሐሳብ ብቻ የኖርክበትን የዕድሜ ልክ ሸክም ታራግፍልሃለች። ከዚህ በፊት ፈገግ ብለህ የማታውቀውን አይነት ፈገግታ ፈገግ ትላለህ። በምድር ሕይወትህ ያጣኸው ነገር ሁሉ ለዚህች ቅጽበት የተከፈለ ርካሽ ዋጋ እንደነበረም ትረዳለህ። በዙሪያህ እንቅስቃሴዎች ይሰሙሃል። ረብሻ የሌለበት የማያስደነግጥ የተረጋጋ ሕይወትን የሚያሳብቅ እንቅስቃሴ ትሰማለህ። ዕድሜያቸው የማይለወጡ የሆኑ ልጆች አንተን ለመኻደም እንደተበተነ ሉል ሆነው እያብረቀረቁ በፊትህ ሽር ጉድ ይላሉ። ድምፃቸውን ከፊትህ ከፍ አያደርጉም። እነዚህ አገልጋዮች ዓይን አይቶት ጆሮ ሰምቶት የማያውቅ መጠጥ በወርቅና በብር ዋንጫዎች ይዘው ከፊትህ ቆመዋል። መጠጡ የሚቀርብልህ ስለ ጠማህ አይደለም፣ የጀነት ጸጋ ጉድለትን ለመሙላት ሳይሆን ፍጹምነትን ለመጨመር ነውና። የመጠጫ ዋንጫውን ትቀበላቸዋለህ በጉጉት ሳይሆን በእርጋታ። ስትቀምሰው ጊዜ በጉሮሮህ ላይ ይቆማል። ጣዕሙ በምድር የምታውቀውን አይነት ጣዕም አይመስልህም። ጣፋጭ ብቻ አይደለም፣ ሰላም የሚሰጥ ጥዑም መጠጥ ነው። ጉሮሮ አይዘጋም፣ ሆድ አይከብድም፣ ስካር የለውም። ከጠጣኸው በኋላ ንጹሕ ሐሴት ነፍስህን ይሞላታል። በቤተ መንግሥቱ ውስጥ ስትዘዋወር ሌሎች እልፍ አላፍ በሮችን ታገኛለህ። በሮቹ ሲከፈቱ ወደ ክፍል ሳይሆን ወደ አስደናቂ እይታዎች ይወስዳሉ። ማለቂያ የሌላቸው የአትክልት ስፍራዎች፣ ፍራፍሬዎቹ በአክብሮት ዝቅ ብለው ትቀነጥሳቸው ዘንድ ወደ አንተ ቀርበዋል። እጅህን መዘርጋትም ሆነ ወደ ዛፉ ላይ መውጣት አያስፈልግህም። ሁሉም ነገር ከአላህ ዘንድ ታዟል። ሁሉም ነገር በጸጥታ ቋንቋ እንዲህ ይልህ ይመስላል፣ እኛ ለአንተ የተፈጠርን ነን፣ ምክንያቱም አንተ በምድር ታግሰሃልና። ወደ በረንዳው ትወጣለህ። ጀነትን ካሰብካት በላይ ሰፊ ሁናም ታገኛታለህ። የቤተ መንግሥትህ ሕንፃዎች የተራራቁ ቢሆኑም ላንተ ሁሉም ቅርብ ናቸው። ወንዞች ለስለስ ባለ ጩኸት ይፈሳሉ። በምድር አይታቸው የማታውቃቸው ቀለም ያላቸው ወፎች ይበራሉ። ድምፁ የማይረብሽ የተስቢሕ አልያም የውዳሴ ድምፅ አየሩን ሞልቶት ትሰማለህ። ፍጥረቱ ሁሉ ያለ ግጭት፣ ያለ ፈተናና ያለ እንባ ፈጣሪውን የሚያመልክ ይመስላል። በዚያች ቅጽበት ያለ ምንም መቻኮል እዚያው በቆምክበት አንድ ጥልቅ እውነት ትረዳለህ። ጀነት ማለት ውብ ቦታ ብቻ ሳይሆን ዘላቂ የሆነ የልብ እርካታ መሆኑን። ያ በምድር ሕይወትህ በገንዘብ፣ በእንቅልፍ፣ በሰዎችና በብቸኝነት ስትፈልገው የነበርከውን ዕረፍት እዚህ ግዛት ውስጥ በነጻ ታገኘዋለህ። ይህን የመሰለ ዕረፍትና መረጋጋት ለዚህ ቀን፣ ለዚህ ቦታ፣ ለዚህ አቀባበልና ለዚህ የማይጠፋ ሰላም ታስቦ የቆየ እንደሆነም ትረዳለህ። ይህን ጊዜ ድሎትህ ሲሟላለህ ልብህ ረጋ ብሎ መጠየቅ ይጀምራል። ቤተሰቦቼን ሳላገኝ ጌታዬን ሳላናግርና ትልቁን ገጠመኝ ሳላይ ጸጋው እንዲህ ከሆነ ያኛው ዋናው ጸጋ እንዴት ይሆን? እነዚያ ቤተ መንግሥቶች፣ የሚፈሱ ወንዞችና የሐር አልባሳት ምንም እንኳ ቢገዝፉ ለሌላ ጥልቅ ጸጋ መሸጋገሪያ ብቻ መሆናቸውን ለመረዳት ጊዜ አይፈጅብህም። ያ ጸጋ በእጅ የሚዳሰስ በዐይን የሚሰፈር ሳይሆን በልብ የሚኖር ነው። ጸጥ ባለ ቅጽበት አካባቢውን እያስተዋልክ ሳለ በጆሮ የማይሰማ ነገር ግን በቀጥታ ወደ ነፍስህ ዘልቆ የሚገባ ስውር ጥሪ ትሰማለህ። ልብህ ለዚህች ቅጽበት በዱዓ እና በጥበቃ ለዓመታት ሲዘጋጅ የነበረ ይመስላል። የሚመጣውን አስቀድመህ እንደሚያውቅ ሰው ዘወር ትላለህ። ድንገት ወደ አንተ እየቀረቡ ያሉ ሰዎችንም ትመለከታለህ። ሰዎቹ በዱንያ ሕይወትህ በደንብ የምታውቃቸው ሲሆኑ ነገር ግን በምድራዊ ሕይወት ትተሃቸው እንደሄድከው አይደሉም። የድካም ፋና፣ የሐዘን ስሜት፣ የሕመም ወይንም የጭንቀት ምልክት ዛሬ ላይ ከሰዎቹ አይታይባቸውም። በስተርጅናው ጎንበስ ብሎ የነበረውን አባትህን በግርማ ሞገስ ቀና ብሎ ቆሞ ታየዋለህ። ሕመም ውስጥ ሁና ዘውትር ታቃስት የነበረችው እናትህ አሁን ያለ ሕመም
ያለ ፍርሃትና ስለ ነገ ሳትጨነቅ በወጣትነት ዕድሜዋ ላይ ሆና በፈገግታ ታያታለህ። ወላጆችህን ከዚህ በፊት አይታቸው በማታውቀው ንጽህናና ውበት ትመለከታቸዋለህ። ያን ጊዜ ከውስጥህ የሆነ የሐሴት ስሜት ሲፈነቅልህ ይሰማሃል። ከቆምክበት ስፍራ እንባ የለም፣ ምክንያቱም እንባ የተፈጠረው ለጎዶሎ ነገር ነውና። ጀነት ሀገር ደግሞ ጉድለት የለም። ወላጆችህ እየተጣደፉ ወይንም በችኮላ ሁኔታ ሳይሆን ረጋ ባለ መልኩ ወደ አንተ ይቀርባሉ። ከእንግዲህ በኋላ ማብቂያ ስለሌለውና መለያየትን የማይፈራ ሰው አይነት እቅፍን ያቅፉሃል። በምድር ላይ ያለፈው ከወላጆችህ የመለያየትን ህመም ምሬቱ ያሳደረብህን ቁስለት አላህ ሊክስህ ከዚህ ምድር እንዳመጣህም በትክክል ታረጋግጣለህ። ለዘመናት ተለይተሃቸው ከነበሩት ወላጆችህ ጋር ተራ በሆኑ ወንበሮች ላይ ሳይሆን የምድር ሰዎች በሕልም እንኳ ባላዩት የብርሃን ዙፋኖች ላይ ተቀምጠህ ታወጋለህ። የምታወሩት በጀነት ግዛት ውስጥ የሰፈነውን ዝምታ ለመስበር አይደለም። የጀነት ሀገር ዝምታው ራሱ ውበት ነውና። ከአረዳድ ችግር፣ ከክፋትና ከልብ ሰባሪ ቃላት የጸዳ ወግን ታወጋላችሁ። እያንዳንዱ ቃል የጠራ ነው። እያንዳንዱ ሳቅ ጸጸት አይከተለውም። ማንም እንዳይሳሳት ወይንም በስሜቱ እንዳይወቀስ ዘንድ አይሰጋም። ቅናት፣ ምቀኝነት፣ መበላለጥ፣ የጎደሎነት ስሜት ወይንም ህመም የሚፈጥር ትዝታ ከጀነት ግዛት ውስጥ የለም። በምድር ሳለህ ለጠብ ወይንም ለቅሬታ ምክንያት የነበሩ ሁኔታዎች ሁሉ አሁን የሉም፣ እንዳልነበሩ ሆነዋል። ይህ የሆነው ስለ ረሳሃቸው ሳይሆን እነዚያ ስሜቶች አሁን ህመም መፍጠር ስለማይችሉ ነው። እነዚያ ነገሮች ሁሉ አሁን አብቅተው የተዘጋ የመንገድ ታሪክ አካል ሆነዋል። ዘለዓለም የማይሞቱ አገልጋዮችህ እንደገና ከፊትህ ይመላለሳሉ። ቀለማቸው ከመቀመሱ በፊት ዓይንን የሚያረካ የሆኑ ልዩ ምግቦችን አገልጋዮችህ ያቀርቡልሃል። የቀረበልህን ምግብ ስትመገብ ክብደት ወይም የጣዕሙን ለዛ የሚቆርጥ ጥጋብ አይሰማህም። ይልቁንም እያንዳንዱ ጉርሻ ያለ ድካም ፍላጎትን ይጨምራል። እያንዳንዱ ጣዕም ልዩ ለዛ አለው። ይህ የአፍ ጣዕም ብቻ ሳይሆን የመላ ሰውነትም እርካታ ነው። ከዚያም በምድር ላይ በዚህ ልክ ታይቶ በማይታወቅ መልኩ ውብ ያልነበረው የማኅበራዊ ሕይወት ጸጋ እንደ አዲስ ይጀምራል። ያለ ቀጠሮ መገባበዝ፣ ያለ ግብዝነት መገናኘት፣ ማንም እገፋለሁ ወይም እረሳለሁ ብሎ የማይሰጋበት መሰባሰብ ከጀነት ሀገር ቀጠሮ ይያዛል። የጀነት ሰዎች እርስ በርሳቸው ይተያያሉ፣ ደረጃቸውንም ያውቃሉ። ነገር ግን ያለ ምቀኝነትና ያለ ቁጭት እርስ በርስ ይኗኗራሉ። እዚያ ጀነት ሀገር የሁሉም ልብ ንጹሕ ነው። የሌላውን ጸጋ ሲያዩ ከመቅናት ይልቅ ምስጋናቸው ይጨምራል። በዱንያ ሕይወትህ ያለፈውን ዓለም ታስታውሳለህ፣ በሐዘን ሳይሆን በመደነቅ። በዱንያ ዓለም ለጭንቀቱ መፍትሄ የማይመጣ የመሰለህን ሌሊቶች፣ በተሰበረ ልብ ያደረግካቸውን ዱዓዎች፣ ያኔ ከባድ መስሎ ይታየህ የነበረውን ትዕግሥት ዛሬ ላይ ታስታውሳለህ። ፈገግ ትላለህ። ፈገግታ ባሳለፍከው ነገር በማሾፍ ሳይሆን ያ ያለፈው ሕይወትህ ወደዚህ የጀነት ሀገር፣ ወደዚህ ንጽሕናና የመጥፋት ስጋት ወደሌለበት ጸጋ ተመልሶ ባለመምጣቱ በማመስገን ነው። የጀነት ሀገር በሐዲታዊ ጥቆማዎች እንደተገለጸው አቻ የላትም። ጀነት ማለት የሚንቦጎቦግ ብርሃን፣ የሚወዛወዝ መዓዛ፣ ከወርቅ የተገነባ ሕንፃ፣ የሚፈስ ወንዝ፣ የደረሰ ፍራፍሬ፣ ውብ ሚስትና የከበሩ አልባሳት ናት። ከጀነት ሀገር ውስጥ ያለው ጸጋ ዓይን ያላየው ጆሮ ያልሰማው ከሰው ልቦናም ታስቦ የማያውቅ ድንቅ ጸጋ ነው። ሰሓባዎች አንድ ጊዜ አንቱ የአላህ መልእክተኛ ሆይ ጀነት ከምን ተፈጠረች በማለት ረሱልን ሰለላሁ ዐለይሂ ወሰለም ጠየቋቸው። እሳቸውም ጀነት የተገነባችው አንድ ጡብ ከወርቅ አንድ ጡብ ከብር እየተደረገ ነው። ግንባታዋ ሲካሄድ ጭቃዋ አልያም ሲሚንቶዋ መልካም መዓዛ ያለው ሚስክ ሲሆን አፈሯ ዛዕፈራን፣ ጠጠሮቿ ደግሞ ሉልና ያቁት የተሰኙ የከበሩ ድንጋዮች ናቸው። ወደ እርሷ የገባ ይደሰታል እንጂ ተስፋ አይቆርጥም፣ ለዘላለም ይኖራል እንጂ አይሞትም፣ ልብሱ አይበላሽም፣ ወጣትነቱም አይከስምም በማለት መለሱላቸው። አላህም እንዲህ ሲል እውነቱን ተናገረ። እዚያ ጀነትን ባየህ ጊዜ ጸጋንና ትልቅን ንግሥናን ታያለህ።
አላህ ከጀነት ጸጋ የደበቀልን ነገር አእምሮ ሊደርስበትና ሐሳብ ሊገነዘበው የማይችል ታላቅ ነገር ነው። የጀነት በሮች 8 ናቸው። መላእክት እንደሚገቡት ሁሉ አማኞችም በእነዚህ በሮች ይገባሉ። ከበሮቹ መካከል ረያን የሚባል አለ። እርሱም ለጾመኞች ብቻ የተለየ ሲሆን ከእነርሱ ውጪ ሌላ ማንም አይገባበትም። ሰላት ለሚያበዙ ለመጽዋቾችና በአላህ መንገድ ለሚለፉ እንዲሁ የየራሳቸው በር አላቸው። ጀነት ወንዞች፣ ምንጮች፣ ዛፎች፣ ሕንፃዎች፣ ብርሃንና ጥሩ ነፋስ አሏት። ስለ ጀነት ወንዞች በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ከአንድ መሠረት የሚፈልቁ 4 ወንዞች ማየታቸውን ገልጸዋል። ከነዚህ ውስጥ 2ቱ ግልጽ አሊያም ውጫዊ ሲሆኑ እነርሱም አባይና ኤፍራጥስ ናቸው። 2ቱ ደግሞ ድብቅ አሊያም ውስጣዊ የሆኑ በጀነት ውስጥ የሚገኙ ወንዞች ናቸው። ከጀነት ወንዞች መካከል አላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም የሰጣቸው አልከውተር ምንጭ አንዱ ነው። የጀነት ወንዞች ውሃ ብቻ አይደሉም። ይልቁንም ከፊሎቹ የውሃ ከፊሎቹ የወተት የጠጅና የተጣራ ማር ወንዞች ናቸው። የጀነት ምንጮችን በተመለከተ ደግሞ ካፉር፣ ተስኒምና ሰልሰቢል የተሰኙ ጣፋጭና ቀዝቃዛ ምንጮች ይገኙበታል። በጀነት ውስጥ ሌሊትና ቀን የሚባል ነገር የለም። ያለው ዘለዓለማዊ ብርሃን ብቻ ነው። ኢብኑ ተይሚያ ስለዚህ ጉዳይ ሲናገሩ በጀነት ውስጥ ፀሐይም ሆነ ጨረቃ ወይንም ሌሊትና ቀን የለም። ነገር ግን ጠዋትና ማታ የሚታወቀው ከዙፋኑ በኩል በሚፈነጥቅ ብርሃን ነው ብለዋል። የጀነት ነፋስ መዓዛው መልካም ሲሆን ዙሪያዋን ያውደዋል። አማኞችም ይህንን መዓዛ ከ40 ዓመት የጉዞ ርቀት ያገኙታል። በጀነት ውስጥ አንድ ፈረሰኛ በጥላዋ ስር 100 ዓመት የሚጓዝባት ትልቅ ዛፍ አለች። እንዲሁም በቁርአን ውስጥ በግልጽ የተወሳችው ሲድረቱል ሙንተሃ የተሰኘችው ዛፍም እዚያው ትገኛለች። ሌላዋ ጡባ የተሰኘችው ዛፍ ስትሆን ይህች ዛፍ እጅግ ግዙፍና ትልቅ ናት። የጀነት ሰዎች ልብስም የሚሰራው ከእርሷ ነው። የጀነት ጥሩ መዓዛ ያላቸው ተክሎች አለቃ ሂና አሊያም እንሶስላ ሲሆን የጀነት ዛፎች ግንዳቸው ከወርቅ ነው። ከአቡ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በጀነት ውስጥ አንድ ዛፍ አለች። ጋላቢ ፈረሰኛ በጥላዋ ስር 100 ዓመት ቢጓዝ አያቋርጣትም፣ ጥላዋም አያልቅም። ከፈለጋችሁም የተዘረጋም ጥላ አለላችሁ የሚለውን የቁርአን አንቀጽ አንብቡ። እንዲሁም በጀነት ውስጥ ዓይን ያላየው ጆሮ ያልሰማው በሰው ልብም አልያም ህሊና ውል ብሎ የማያውቅ ድንቅ ነገር አለ። ከፈለጋችሁም ለእነርሱም ከዓይን መርጊያ ምን እንደተደበቀላቸው የትኛዋም ነፍስ አታውቅም የሚለውን አንቀጽ አንብቡ። በጀነት ውስጥ የአለንጋ ያህል የምትይዝ ቦታ ከዓለምና በውስጧ ካሉት ነገሮች ሁሉ ትበልጣለች። ከኢብኑ ዓባስ ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በጀነት ውስጥ ሉዕባ የምትባል ሑረል ዒን አለች። እርሷም ከ4 ነገሮች ተፈጥራለች፣ ከሚስክ፣ ከአንበር፣ ከካፉርና ከዛዕፈራን ሲሆን ጭቃዋን በሕይወት ውሃ አልያም ማኡል ሐይዋን ተቦክቷል። አላህም ለእርሷ ሁኚ አላት፣ እርሷም ሆነች። ሑረል ዒኖች ሁሉ ለእርሷ አድናቂዎች ናቸው። ባህር ውስጥ ከምራቋ እንትፍ ብትል ኖሮ የባህሩ ውሃ በሙሉ ይጣፍጥ ነበር። በአንገቷም ላይ እንዲህ ተብሎ ተጽፏል፣ እንደኔ አይነት ምስት እንዲኖረው የሚሻ ሰው ለጌታዬ ታዛዥ ሆኖ ይስራ። ታላቁ የቁርአን ሙፈሲር ሙጃሂድ እንዲህ ብለዋል። የጀነት መሬት የተገነባው ከብር፣ አፈሯ ከሚስክ፣ የዛፎቿ ግንድ ከብር፣ ቅርንጫፎቿ ደግሞ ከሉልና ከዘበርጀድ ነው። ቅጠሎቿና ፍራፍሬዎቿ ከዚያ ስር ናቸው። ቆሞ የበላት ሰው አይጎዳውም፣ አይቸገርም። ተቀምጦም መብላት የሻው ሰው አይቸገርም። ተኝቶም መብላት የሻ ሰው አይጎዳም። ዛፏ በማንኛውም ሁኔታ ለመመገብ ምቹ ናት። ይህ ማለት ቆሞም ሆኖ ተቀምጦ ለሚበላ ሰው ፍሬዎቿ ቅርብ ናቸው ማለት ነው። የጀነት ሰዎች ጀነትን
የእሳት ሰዎች ደግሞ እሳትን ሲገቡ አንድ ተጣሪ እንዲህ ብሎ ይጣራል፣ እናንተ የጀነት ሰዎች ሆይ አላህ ዘንድ ሊፈጸምላችሁ የሚፈለገው ቀጠሮ አላችሁ። እነርሱም ምንድነው እሱ? ሚዛናችንን አላከበደልንምን? ፊታችንን አላበራልንምን? ጀነት አላስገባንምን? ከእሳት አላወጣንምን? ይላሉ። ከዚያም መጋረጃው ይገለጣል፣ ወደ አላህም ይመለከታሉ። ነፍሴ በእጁ በሆነችው ጌታ እምላለሁ። ወደ አላህ ከመመልከት የበለጠ የተወደደ ነገር የጀነት ሰዎች አልተሰጣቸውም። ጅብሪል ዓለይሂ ሰላም አንድ ቀን ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና ጌታህ በፊርደውስ ውስጥ ሸለቆን አዘጋጅቷል፣ በውስጡም ከሚስክ የሆነ ክምር አለ። በጀነት ሀገር የጁምዓ ቀን ሲሆን ከብርሃን የሆኑ መድረኮች ይደረደራሉ፣ በላያቸውም ነቢያት ይቀመጣሉ። በያቁትና በዘበርጀድ ያጌጡ ከወርቅ የሆኑ ሚንበሮችም ይደረደራሉ፣ በላያቸውም ስዲቆች አልያም እውነተኞች ሰማዕታትና መልካም ሰዎች ይቀመጣሉ። በጀነት ሀገር የረጅም ሕንፃ ባለቤቶችም ይወርዱና ከእነርሱ በስተጀርባ በዚያ ሚስክ ክምር ላይ ይቀመጣሉ። ወደ ጌታቸውም ይሰባሰባሉ፣ ያመሰግኑታል፣ ያወድሱታልም። አላህም ጠይቁኝ ይላቸዋል። እነሱም ውዴታህን እንጠይቀሃለን ይላሉ። አላህም በእናንተ ተደስቻለሁ፣ ቤቴን ጀነትን አሰፈርኳችሁ፣ ክብሬንም አጎናጸፍኳችሁ ይላል። ከዚያም አላህ ይገለጥላቸዋል፣ ያዩታልም። ለእነርሱ ክብርን ስለሚጨምርላቸው ከጁምዓ ቀን የበለጠ የተወደደ ቀን የላቸውም። በሌላ ሐዲት እንደተዘገበው አላህ ለመላእክቱ ወዳጆቼን አብሏቸው ይላል። የተለያዩ የምግብ አይነቶችም ይቀርባሉ። ምግቡን ሲመገቡም ለእያንዳንዱ ጉርሻ ከሌላው የተለየ ጣዕም ያገኛሉ። ከምግብ ሲያጠናቅቁ አላህ ለመላእክቱ ለባሮቼ አጠጧቸው ይላል። መጠጦችም ይቀርባሉ። ለእያንዳንዱ መጎንጨት ከሌላው የተለየ ጣዕም ያገኛሉ። ጠጥተው ሲያጠናቅቁም አላህ እኔ ጌታችሁ ነኝ፣ ቃል ኪዳኔን ሞላሁላችሁ፣ ጠይቁኝ እሰጣችኋለሁ ይላቸዋል። እነርሱም ጌታችን ሆይ ውዴታህን እንጠይቀሃለን ይላሉ። አላህም በእናንተ ተደስቻለሁ፣ እኔ ዘንድ ጭማሪ ክብረት አለ፣ ዛሬ ከዚህ ሁሉ የበለጠ በሆነ ክብር አከብራችኋለሁ ይላል። ከዚያም መጋረጃውም ይገለጣል። አላህ የሻውንም ያህል ወደ እርሱ ይመለከታሉ፣ ለእርሱም በስጁድ ይወድቃሉ። አላህ የሻውንም ያህል በስጁድ ላይ ሆነው ይቆያሉ። ከዚያም ራሳችሁን ቀና አድርጉ፣ ይህ የዒባዳ አልያም የአምልኮ ስፍራ አይደለምና ይላቸዋል። አላህን ከማየት ውበት የተነሳ የነበሩበትን ጸጋ ሁሉ ይረሳሉ። እርሱንም መመልከት ከሁሉም ጸጋዎች የበለጠ የተወደደ ይሆንባቸዋል። ከዚያም ይመለሳሉ። ከዓርሽ በታች ካለ ከነጭ ሚስክ ኮረብታ ነፋስ ትነፍሳለች፣ በራሳቸውና በፈረሶቻቸው ፊት ላይም ትበትነዋለች። ወደ ቤተሰቦቻቸው ሲመለሱ ሚስቶቻቸው ትተዋቸው ከሄዱት በላይ በውበትና በደም ግባት በልጠው ያገኟቸዋል። ሚስቶቻቸውም ትታችሁን ከሄዳችሁት በላይ ይበልጥ አምራችሁ ተመለሳችሁ ይሏቸዋል። ዒክሪማ እንዲህ ይላል፣ የጀነት ሰዎች ወንዶቻቸውም ሴቶቻቸውም የ33 ዓመት ወጣት ሆነው ቁመታቸው እንደ አባታቸው አደም ዓለይሂ ሰላም 60 ክንድ ሆኖ ነው የሚቀሰቀሱት። ጽዳትና ብሩህነት ያላቸው ወጣቶች፣ ዐይናቸው ኩል የተቀባ 70 የተለያዩ ውብ ልብሶችን የለበሱ ናቸው። እያንዳንዱ ልብስ በየሰዓቱ 70 አይነት ቀለም ይቀያይራል። ባል የሚስቱን ፊቷ ላይ፣ ደረቷ ላይና ቅልጥሟ ላይ እንደ መስታወት ያየዋል። እርሷም እንዲሁ። የጀነት ሰዎች አይተፉም፣ ንፍጥ የላቸውም፣ ከዚህ ውጪ ያለ ቆሻሻም የለባቸውም። በሌላ ዘገባ እንደተላለፈው አንዲት የጀነት ሴት መዳፏን ከሰማይ ብታወጣ በሰማይና በምድር መካከል ያለውን ታበራ ነበር ተብሏል። ዘይድ ብኑ አርቀም እንዲህ ይላሉ፣ አንድ የመጽሐፉ ሰው አይሁድ አልያም ክርስቲያን ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና አበል ቃሲም ሆይ የጀነት ሰዎች ይበላሉ ይጠጣሉ ብለህ ትሞግታለህ አላቸው። እሳቸውም አዎን፣ ነፍሴ በእጁ በሆነችው ጌታ እምላለሁ፣ አንድ ሰው በመብላት በመጠጣትና ግንኙነት በመፈጸም 100 ሰው ጉልበት ይሰጠዋል አሉ። ሰውየውም የሚበላና የሚጠጣ ሰው ሽንትና ሰገራ ማውጣት ያስፈልገዋል፣
ጀነት ውስጥ ደግሞ ንጹሕ ናት፣ ቆሻሻ የለባትም አለ። ረሱልም ሰለላሁ ዐለይሂ ወሰለም የጀነት ሰዎች የሚበሉት ምግብና መጠጥ እንደ ሚስክ የሚሸት ላብ ሆኖ ይወጣል አሉት። ዑለማዎች ለእነርሱ ምስጋና ጡባና መልካም መመለሻ አላቸው ስለሚለው የአላህ ቃል ሲናገሩ እንዲህ ይላሉ። ጡባ በጀነት ያለች ውብና ታላቅ ዛፍ ናት። በጀነት ውስጥ የዛፏ ቅርንጫፍ የማያንዣብበው ቤት የለም። በውስጧ የተለያዩ አይነት ፍሬዎች አሉ። ከዚያች ዛፍ ግመሎችን የሚያክሉ ወፎችም ያርፉባታል። ከጀነት ሰዎች መካከል አንዱ ወፍ መመገብ ሲያምረው ያን ወፍ ይጠራዋል። ወፉም ከአንዱ ወገን የደረቀ ሥጋ ከሌላው ወገን ደግሞ የተጠበሰ ሥጋ ሆኖ በገበታው ላይ ይወድቃል። በልቶ ሲጨርስም ወፉ እንደነበረ ሆኖ ከማዕዱ ላይ ተነስቶ ይበራል። ከአቡ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከሕዝቦቼ መጀመሪያ ጀነት የሚገቡት ልክ እንደ ጨረቃ ሙሉ ብርሃን ሆነው ነው። ከዚያም የሚከተሏቸው በሰማይ ላይ እንደሚታይ ደማቅ ኮከብ ሆነው ይገባሉ። ከዚያም በኋላ ደረጃቸው እንደየሥራቸው ነው። የጀነት ሰዎች አይሸኑም፣ አይጸዳዱም፣ አይተፉም፣ ንፍጥ የላቸውም። ጸጉራቸውን ማበጠር በሻቸው ጊዜ ማበጠሪያቸው ወርቅ፣ ጽናቸው አልያም ዕጣን ማጨሻቸው ደግሞ የዑድ እንጨት ነው። ላባቸው ሚስክ ነው። ባህሪያቸው እንደ አንድ ሰው ልብ ነው። ቁመታቸው እንደ አባታቸው አደም 60 ክንድ ነው። ከኢብኑ ዓባስ ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የጀነት ሰዎች ሰውነታቸው ላይ ጸጉር የሌለባቸውና ጺምም የሌለባቸው ወጣቶች ናቸው። ከራሳቸው ከቅንድባቸውና ከሽፋሽፍታቸው በስተቀር በሰውነታቸው የብብትና የልሽሽት ጸጉር የላቸውም። ቁመታቸው እንደ አደም ዐለይሂ ሰላም 60 ክንድ፣ ዕድሜያቸው እንደ ዒሳ ዐለይሂ ሰላም 33 ዓመት ነው። ቀለማቸው ነጭ፣ ልብሳቸው ደግሞ አረንጓዴ ነው። ከጀነት ሰዎች አንዳቸው የውሃ ገበታ ከፊቱ ሲያስቀምጥ ወፍ ይመጣና አንተ የአላህ ወዳጅ ሆይ እኔ ከሰልሰቢል ምንጭ ጠጥቼ ከአርሽ በታች ካሉ የገነት ዛፎች ተመግቤ ከእንቶኒ አይነት ፍሬ በልቼ ነው የመጣሁት ይለዋል። ያ ወፍ የአንዱ ወገን ጣዕም የበሰለ ወጥ ሲሆን የሌላው ወገን ደግሞ የተጠበሰ ነው። ከእርሱም የፈለገውን ይበላል። በዚያ የአላህ ወዳጅ ላይ 70 አይነት ልብሶች ይኖራሉ። አንዱ ከሌላው በቀለም ይለያል። የጀነት ሰዎች በጣቶቻቸው ላይ 10 ቀለበቶች አሉ። በአንደኛው ላይ ስለታገሳችሁ ሰላም በእናንተ ላይ ይሁን የሚል ተጽፏል። በሁለተኛው በሰላም ተማምናችሁ ግቡባት። በሦስተኛው ይህች ትሰሩት በነበረው ምክንያት የተወረሳችኋት ጀነት ናት። በአራተኛው ሐዘንና ጭንቀት ከናንተ ተወገደ። በአምስተኛው ጌጣጌጥና ልብሶችን አለበስናችሁ። በስድስተኛው መልካም የሆኑ ቆንጆ ሴቶችን አልያም ሁረል ዒኖችን ዳርናችሁ። በሰባተኛው በውስጧ ነፍሶች የሚሹት ዐይኖችም የሚደሰቱበት ነገር አለ። እናንተም በውስጧ ዘውታሪዎች ናችሁ። በስምንተኛው ከነቢያትና ከእውነተኞች ጋር ገጠማችሁ። በዘጠነኛው ወጣቶች ሆናችኋል፣ አታረጁም። በአስረኛው ጎረቤትን በማያስቸግሩ ሰዎች ጉርብትና ውስጥ አርፋችኋል የሚል ተጽፎባቸዋል። ወንድሜ ያሳለፍካቸው የህመም ሌሊቶች ሁሉ በከንቱ እንዳልነበር አሁን አስታውስ። ልብህን የጫነው ትዕግስት ሁሉ ዛሬ የማታየውን ደረጃ እየጻፈልህ እንደነበር አትዘንጋ። ይህች ዓለም የተፈጠረችው ልትመነዳህ ሳይሆን ልትፈትንህ ነው። ጀነት ግን የተፈጠረችው ከእንግዲህ ስብራት በሌለበት ፍጹም ጥገና ልትጠግንህ ነው። ስለዚህ ዛሬ ልብህ ከተጨነቀ አላህ ዘንድ ቀጠሮ እንዳለህ እወቅ። ህመሞች ሁሉ የሚረሱበት ቀጠሮ። በዚያም ቀጠሮ እንዲህ ይባልልሃል፣ ይህ ስለታገሳችሁት ነገር ነው። የኋለኛይቱ አገር መኖሪያ ምንኛ አማረች።